every single day. ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ የሰናይት ዩቲዩብ ቻናል ቤተሰቦች ያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ያድለን ይላለሁ። ኢትዮጵያ ሀገራችን ሰላም፣ ፍቅሯን፣ አንድነቷን እንደ በፊቱ የሚመለስበት ቀን ያድርገው። ሰላም ነው በጣም የናፈቀኝ እና ሁላችንም ሰላም እንፈልጋለን። በተለያየ ሀገር ቦታ ያለ ነው ሳይሆን ወደ ሀገራችን ለመመለስ ብናስብም ኢትዮጵያ ሰላም ከሌለ ከንቱ ነው። ስለዚህ ሀገራችን ኢትዮጵያ ሰላሟን ይስጣት እላለሁ። እሺ ዛሬ ይዤላችሁ መጣሁት ቀለል ባለ መልኩ እንጀራ እንዴት እንደምንጋግር ማለት ቀለል ባለ ሲምፕል፣ እርሾ የለም እጅ ቶሎ ለዕለት ከራባቸው እንጀራ ካማራችሁ ለዕለት እንዴት በጥበጥ አድርጋችሁ ሳታምሱ ዱቄቱ ሳትሉ እንዴት አድርጋችሁ በደቂቃ አዜ ወይም የተለያየ ነገር በበርበሬ ወይም በተለያየ ነገር ቀብታችሁ ወይም በሽሮ አድርጋችሁ እንዴት አድርጋችሁ። ለማንኛውም ዋናው ቁም ነገር የመጣሁበት እንጀራ እንዴት በደቂቃ መፍጠር እንደምንችል ነው። የሚያምር እንጀራ እንደሚሆን ተስፋ አደርጋለሁ። እስከ መጨረሻው ከኔ ጋር እንድትቆዩ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር በማድረግ እንድተባበሩኝ በአክብሮት ጠይቃችኋለሁ። ስለዚህ እስከ መጨረሻው በአክብሮት እንድትጠብቁኝ ስል በአክብሮት ጋብዛለሁ። አሁን ወደ ቀጣይ ወደ ስራው እንሄዳለን ማለት ነው። የሚያስፈልገን ነገር ይሄ ያስፈልገናል። ይሄ መለወሻ ነው፣ ማማሰያ ነው። ውሃ ያስፈልገናል። ይሄ ያስፈልገናል። ቤኪንግ ፓውደር ያስፈልገናል። ይታያችኋል። ቤኪንግ ፓውደር ያስፈልገናል። ውሃ፣ ቤኪንግ ፓውደር እና ይኸው ዱቄት ያስፈልገናል። ሌላ ምንም የሚያስፈልገን ነገር የለም። አሁን ምን እናደርጋለን? እሺ እንደዚህ እናድርገው እንዲታያችሁ። ምናልባት በደንብ ከታያችሁ አሁን ቤኪንግ ፓውደር አለ ማለት ቤኪንግ ፓውደር ያው እንደዚህ አንድ ማንካ የሻይ ማንካ እናደርጋለን። ጨምሮ ያለው ቤኪንግ ፓውደር አንድ የሻይ ማንካ። ከዛ ምን እናደርጋለን? ዱቄታችን ማለት ነው። ዱቄት የሚበቃችሁን ያህል እንጀራ ልትጋግሩ የሚበቃችሁን ያህል ዱቄት ጨምራላችሁ ማለት ነው። ከፈለጋችሁ ብዙ ማድረግ ትችላላችሁ። ከፈለጋችሁ እንዳይበዛብኝ። እሺ እንደዚህ ይኸው ዱቄት ቤኪንግ ፓውደር አድርጌያለሁ። አሁን ቀጥታ ማማሰል ነው። ውሃ እየጨመርኩ ነው። ምንም ነገር ያስፈልገው ማማሰል እንዳይጓጉ ብቻ ቶሎ ቶሎ። ያው እንግዲህ ዱቄት አንዳንዴ ስለሚጓጉ ደግሞ ዱቄት ሳይታመስ ሳይል ምናምን ይጓጉላል እና ይሄን ነው የማሰል። እንዴት አድርገን በደቂቃ እንጀራ መፍጠር እንደምንችል አሳያችኋለሁ። ማለት ቶሎ እንጀራ ለምንፈልግ ሰዎች ቴስቱ ልክ እንደ በቆ እንጀራ ባይመጣ ግን የእንጀራ ቅርጹን እና እንትኑን ይይዝልናል ማለት ነው። ፈርን ዱቄት ስለሆነ እንትን ይላል እንዳይጓጉል በደንብ በጣም እንዳይቀጠን። በጣም ተቀጠነ ከምጣዱ አይወጣልም። አቀጠንኩት እንዴ! አሁን ቅድም አድርጌያለሁ። አሁን በቶሎ ኩፍ እንዲልልኝ ትንሽ ጨምራለሁ ማለት ነው። ቶሎ በደቂቃ ኩፍ ነው። አሁን እኛ ኩፍ የምንል በሙቋ በጥጠን ምናምን ነው አይደል? ሀገራችን ስንጋግር ግን ያው ቶሎ ኩፍ ይላል ማለት ነው። ይኸው ይታያችኋል። እንደምታያችሁ ተስፋ አደርጋለሁ። ያው በጣም አታቅጥም ስትበጠባ። እስኪ አሁን እንግዲህ እንጀራችንን ጥሩ ይወጣ የነ መልካም ሆኖ ይወጣል።
ይሄን እናጥባለን። ለማፍሰሻነት እንጠቀምበታለን። ይኸው አይን እያወጣ ነው። ይኸው ቅጥናቱ እንደዚህ እንደውም በጣም አቅርኛለሁ ይመስላል። በዛ ትንሽ ኩፍ እስኪል እንጠብቀው። ትንሽ ኩፍ እስኪል እርሾ የለውም ያው ቤኪንግ ፓውደር ይቻላል። ስለዚህ ኩፍ ካለ ምናልባት እንጠብቀዋለን ማለት ነው። እዛ ይሄ ነው መጋገሪያችን። ይሄ ነው ምጣዳችን ማለት ነው። ለጊዜው የኔ ምጣድ ይሄ ነው። ይሄን በዘይት እንወለውለዋለን ማለት ነው። ይሄ ክዳኑ ነው። ይሄ ነው ምጣዱ ማለት ነው። ስለዚህ ኩፍ እያለ ነው ይታያችኋል። አይን እያወጣ እና ለተወሰነ ደቂቃ እንጠብቀዋለን ኩፍ እስኪል ማለት ነው። ለተወሰነ ግን 5 ደቂቃ 10 ደቂቃ እንጠብቀዋለን ማለት ነው። ሊጣችን ኩፍ እስኪል ከዛ እስከዛው ትኩሱን እንጀራ እንድንቀብበው ይሄን አዋዜያችን በርበሬና ጨው አድርጌያለሁ። ዘይት አድርጌ ልክ እንደ አዋዜ እሰራለሁ ማለት ነው። አዋዜ አድርጌ እሰራለሁ። አዋዜ ስለፈለኩ ዘይት አድርጌያለሁ። አንዳንዱ በቅቤ አዋዜ የሚሰራ ነው አለ። እንደዚሁ ይሰራ እንደየቤቱ ሰው እንደ ቤቱ እንጂ እንደ ጎረቤቱ አልኖረም። ዘይት እኔ ብዙም አልወድም፣ ግን እንጃ ወይ አበዛው። ዘይት አልወድም ግን ማለት ዘይት ለጤና ለምንም ጥሩ ጠንቅ ነው። ያው አዋዜያችን ሰርተን መጨረሻ ላይ እንጀራችን ከጋገርን በኋላ የምንቀባው ማለት ነው። ይሄ በርበሬ ማለት ነው። ይሄን ይመስላል አዋዜያችን። ይሄም ኩፍ እያለ ነው። እንጠብቃለን ለተወሰነ ደቂቃ። እሺ እንግዲህ ወሎየዋለሁ። እስኪ ሳችን ሊጡን አቅጥኛዋለሁ መሰለኝ። እንግዲህ እስቲ አይን አለ ወይስ የለም? አይን ለማውጣት ይሞክራል። ያው ጨረርቴ በሉት እንግዲህ እንደዚህ አድርጋችሁ በበርበሬ ቀብታችሁ መብላት ትችላላችሁ። የራባችሁን ያህል ማለት ነው። ያው አውጥቻለሁ። ቂጣ መስሎታል፣ ግን እኔ አይንን እንደሚያወጣ ነበር ሞት። አይንን ያወጣ ይልና እንደገና መሀል ላይ ይዘጋዋል። ለምን እንደተዘጋ አላውቅም። እንጀራ በአገልግል ውሃም በኩል በፀሐይ ተጋ ማረፊያ ሞልኪያ እዚህ እንጀራ ነው እንግዲህ ወዲያ እንዲህ አድርጋችሁ ታማራችሁ ብሉ። እንዲህ አድርጋችሁ ትወዷታላችሁ። እውነት ታምራለች። ልጭ በዘይት የተቀባች በነጭ ያለች ነው። እስቲ እንዲህ አድርጋችሁ ጋግራችሁ ብሉ። ያው እውነቱ ኦሪጂናሉ ባይመጣም ኮፒው መጥቶልኛል። ይሄን ይመስላል ማለት ነው።
እንደዚህ ሆኖ ወጥቷል። እንደምትወዱት ተስፋ አደርጋለሁ ማለት ነው። አያችሁት እንጀራ እንደዚህ ቅወይ ደራርቦሽ ድርብርቦሽ በደቂቃ እያጨት በጥበጥ ታረጉና ለችኮላ ነው ራባችሁ ማስታገሻ የሚሆን በጥበጥ ታረጉና እንደዚህ አድርጋችሁ መብላት ትችላላችሁ። ሁሉም ለሆድ ነው። ዝሮ ዝሮ የሚገባው ከሆድ ስለሆነ እንደሚመቻችሁ አድርጋችሁ መስራት ትችላላችሁ። እኔም እንደተመቼ አረቄ ሰርቼ ደግሞ አሳያችኋለሁ። ስለዚህ ይሄን የምትወዱት ሰብስክራይብ ካላረጋችሁ እውነት አዝናለሁ፣ በጣም አዝናለሁ። ለማንኛውም የሚመቻችሁ ውዶችዬ ቻናሌን ላይክ ሼር በማድረግ እንድታበረታቱ አዲስ ጀማሪ ነኝ። ስለዚህ ኮሜንት በማስቀመጥ